በአፍሪካ ውስጥ አሁን ባለው ሁኔታ 2 3 4 ሀገራት የቨርቹዋል ሰርቪስ ወይም በአንዳንድ ሴንተር የሚሰጥ ሰርቪስ አላቸው። መሶብ አይደለም። ለምሳሌ ውጭ ጉዳይ ሄዳችሁ ውጭ ጉዳይ የሚመለከት ኦቶሜት የሆነ ሰርቪስ የሚሰጥ ተቋም ያለባቸው ሀገራት አሉ። በጣም ጥቂት ናቸው። በአፍሪካ ደረጃ ልክ እንደ መሶብ ዩኒፋይድ የሆነ ሁሉም ሰርቪስ ከአንድ ቦታ የሚሰጥበት ሀገር ግን የለም። ለአንድ ኤጀንሲ፣ ለአንድ ሚኒስትሪ፣ ለአንድ ተቋም ይሰጡ የሞከሩ አሉ። የኛ የሚደንቀው በአንድ ዓመት ጊዜ ውስጥ አንድ ብለን ጀምረን 70 ብራንች መድረሳችን ነው። 70 ብራንች በአፍሪካ ሳይሆን እንደ ልምድ መውሰጃ ብለን የንባቸው ሀገራት በ10 15 ዓመታት 70 አልደረሱም። 10 15 ብራንች ነው የደረሱት። ስኬሉ ይገርማል። ያ ደግሞ በተሟላ ሁኔታ ሳይጠናቀቅ ወደ ባስ እንቀይረው፣ ባስ የመሶብ ሰርቪስ ይስጥ ብለን ከጀመን 3 ወር ገደማ ነው። የዛን ዕለት ባስ መሆኑ ብቻውን በቂ አይደለም፣ ኤሌክትሪክ ባስ መሆን አለበት። የጋዝ ስላወጣን የጋዝ ባስ መሆን አለበት ብለን ነበር። 3 ወር ሳይሞላ አሁን ውጪ የጋዝና የኤሌክትሪክ መሶብ ማየት ይቻላል። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው።